ዛሬ ደግሞ የምንመለከተው የኮይናችን ፖይንታችን 100,000 ሲሞላ የተለያዩ ሁለት መንገድ ማድረግ እንችላለን። 100,000 ሲሞላ ወደ ባንክ ዊዝድሮ ማድረግ ወይም ደግሞ ወደ ኮይን መልሰን ሌቭላችንን ማሳደግ ሊሆን ይችላል፣ ቪአይፒ መግዛት ሊሆን ይችላል፣ የተለያዩ ነገሮች ማድረግ እንችላለን። ስለዚህ ዛሬ የማሳያችሁ ምንድነው 100,000 ከሞላልን በኋላ ፖይንታችን እንዴት ወደ ኮይን መቀየር እንደምንችል። እንግዲህ ፖፕን እንከፍተዋለን። ከከፈትን በኋላ እንደተለመደው እዚህ ጋር ያው እቺንን ፕሮፋይላችን ላይ እንገባለን። ታች ፕሮፋይላችን ላይ እንገባለን። ከገባን በኋላ ወይም እሱን ከነካን በኋላ ስንነካ የራሳችን ፕሮፋይላችን ይመጣልና ከዛ በኋላ ምንድነው የምናደርገው? የመጀመሪያ ዝግጅታችን የሚሆነው ምንድነው የምንቀይርበት እዚህ ላይ መያዝ ያለባችሁ ሁለት ሐሳብ ነው። እሱ ምንድነው ኮይን ኤጀንት ከሆናችሁ ኮይን ትሬዲንግ የሚል እዚህ ጋር እንደምታዩት ኮይን ትሬዲንግ የሚል አካውንት ይኖራችኋል ማለት ነው። እዚህ ጋር ኮይን ትሬዲንግ የሚል አካውንት ይኖራችኋል። ኤጀንት ከሆናችሁ ኮይን ትሬዲንግ የሚል አፕሊኬሽን ይኖራችኋል። ኤጀንት ካልሆናችሁ ግን ወይ በኤጀንታችሁ ወይም ደግሞ በእህት በወንድሞቻችሁ ኤጀንት በሆኑ ሰዎች ነው መቀየር የምትችሉት። ያ ካልሆነ ግን እናንተ ቀጥታ እንቀይር ብትሉ ይኸው ፖይንቴን አንዴ ዝም ብዬ ነካውና ስነካው ጀስት ምንድነው የሚለኝ ኤክስቼንጅ ማድረግ ትችላለህ ይለኛል። እዚህ ኤክስቼንጅ ፖይንት ቱ ኮይን ስለው አንዴ ባክ ልበልና ላሳያችሁ። ፖይንቱን አንድ ጊዜ ነካውት ምርጫውን ላሳያችሁ ብዬ ነው። እዚህ ጋር እንደምታዩት ኤክስቼንጅ ፖይንት ፎር ኮይን ይላል፣ ዊዝድሮ ይላል፣ ትራንስፈር ይላል። ስለዚህ አሁን ምንድነው ምርጫዬ እዚህ ጋር ኤክስቼንጅ ማድረግ ነው። ኤክስቼንጅ ማድረግ ስለሆነ ኤክስቼንጅ ብለው ኤክስቼንጅ የሚለውን አንዴ ብነካው ምን ይላል? በ92,000 ኮይን ነው 100,000ን ምቀይርልህ በ92,000 ነው እያለኝ ነው። አሁን ይሄን ኤክስቼንጅ ብለው እታች ቬሪፊኬሽን ኤክስቼንጅ ኮይን ብዬ ብሞላው በ92,000 ኮይን አካውንቴ ላይ 8,000 ፖይንት ቆርጦ ትራንስፈር ያደርግልኛል ወይም ይቀይርልኛል ማለት ነው። ነገር ግን ይሄ ጉዴት ስለሚሆን አብዛኞቻችን እያደረግን ያለው እንዴት ነው? በኮይን ትሬዲንግ ሊንክ ነው የምንቀይረው። ስለዚህ እኔ ኤጀንት ነኝ ስለዚህ በራሴ ኮይን ትሬዲንግ ልቀይር ነው ማለት ነው። ኮይን ትሬዲንግን አንዴ ነካዋለሁኝ። አፕሊኬሽን ኤጀንት የሆናችሁ ስለምታውቁት እዚህ ጋር ኮይን ትሬዲንግ የምትል አፕሊኬሽን አለች። እሷን አንዴ ነካታለሁኝ። አንዴ ነካውና መጀመሪያ ሊንኩን መያዝ አለብኝ። ከዛ በኋላ እዚህን ስነካው የኮይን አካውንት እዚህ ጋር ምንም ባላንስ የለም። እንደምታዩት እዚህ ጋር ምንም ባላንስ የለም። እዚህ ጋር ዜሮ ነው የሚለኝ። እዚህ ጋር ዩዘር አይዲ ይለኛል፣ አማውንት ጻፍ ይለኛል። ይሄ ትራንስፈር ላደርግ ነው፣ በኋላ እናየዋለን። ስለዚህ ቶፕ አፕ ነው የምለው። አሁን ሊንኬን ለማግኘት ስለሆነ የፈለኩት እዚህ ጋር ቶፕ አፕ የሚለውን እነካለሁ። ቶፕ አፕ የሚለውን አንዴ እነካዋለሁኝ። ቶፕ አፕ የሚለውን ስነካ የሊንኮች ይመጡልኛል። ከዛ በኋላ ምንድን ነው የሚነካው እዚህ ጋር ዩኤስዲቲ ክሪፕቶ ኮይን መጠቀቅ አለባችሁ። ዩኤስዲቲ ክሪፕቶ ኮይን የሚለውን እንነካለን። ከዛ እሱን አንዴ ስነካው እታች ምን አማራጭ መጡልን? እዚህ ጋር ትሮን ቲአርሲ 20 ቹዝ እለዋለሁኝ ማለት ነው። ቹዝ አልኩት። ከዛ ሊንክ ሰጠኝ ማለት ነው። እዚህ ጋር እንደምታዩት ሊንክ እየሰጠኝ ነው። እኔ ምን አደርጋለሁኝ ወደ ላይ አደርግና ይሄን ኮፒ እለዋለሁ ማለት ነው። እንደምታዩት እዚህ ጋር ይሄ የኔ ሊንክ ነው። የኔ የኤጀንት ኮይን ትሬዲንግ ሊንኬ ቀጥታ ወደ ኤጀንት እንትሮች መጣ። ስለዚህ ይሄንን አንዴ ኮፒ እለዋለሁኝ። ኮፒ ያያችሁኝ ነው። ኮፒ የሚለውን ከነካው በኋላ ቀጥታ መለሳለሁ ባክ ብዬ። ይሄ ማለት የኔ ለሌላ ለልጆችም በእኔ እንዲልኩ ከፈለኩ መላክ እችላለሁኝ። እኔም ደግሞ ፖይንቴን ወደ ኮይን መቀየር ከፈለኩ ደግሞ መላክ እችላለሁኝ። በዚህ መጠቀም እችላለሁ ማለት ነው። ስለዚህ ከዛ በኋላ ምንድነው ማድረግ የሚጠበቅብኝ? ፖይንቴን ነው የምነካው ማለት ነው። አንዴ እዚህ ጋር ፖይንቴን ነካዋለሁኝ። ፖይንቴን ነካዋለሁ። ከዛ በኋላ ዊዝድሮ እለዋለሁ። ቀጥታ ዊዝድሮ እለዋለሁ። ከዛ ዊዝድሮ ስለው ከዚህ በፊት እናንተ ምናልባት በባንክ ዊዝድሮ አድርጋችሁ ከሆነ በሌላ ሰው ሊንክ ዊዝድሮ አድርጋችሁ ከሆነ እዚህ ጋር የሆነ የሌላ ሰው ወይም የእናንተ ከዚህ በፊት የሞላችሁት ይኖራል። አሁን በባይናንስ አውጥቼ ስለነበር ከዚህ በፊት ባይናንስ ነው ባይንድ ያደረግከው እያለኝ ነው። እኔ ግን አይ መቀየር ስለፈለኩኝ
እዚህ ጋር እንደምታዩት እዚህ ጋር እዚች ጋር በቀስት እንደማሳያችሁ ወይም ደግሞ ይቺ ቀስቷን ተነኳታላችሁ ማለት ነው። እዚች ጋር ያለችውን ቀስት ስትነኳት አንዴ ወደ ውስጥ ያስገባችኋል። ከዛ በኋላ እዚህ ጋር ዊዝድሮ የማድረጊያ መንገዶች መጡላችሁ። እዚህ ጋር በዩኤስዲቲ በባይናንስ በኮሜርሻል ባንክ ነው ወይ እዚህ ጋር ኢፒኤስ፣ ቴሌብር፣ ንግድ ባንክ ምናምን ወደተና አቢሲኒያ ባንክ ብዙ ዊዝድሮል ማድረጎች መጡ። ስለዚህ እኔ የፈለኩት ምንድነው አሁን ኮፒ ያልኩት ወደ ኮይን መቀየር ነው የፈለኩት እና ይሄን ዩኤስዲቲ TRC20 የሚለውን እዛ ኮይን ትሬዲንግ ላይ ኮፒ ያልኩትን ሊንክ እዚህ ጋር ፔስት ማለት ስላለብኝ ቪው እለዋለሁ። እናንተ ከዚህ በፊት በተለይ ጀማሪዎች ባይንድ ሊላችሁ ይችላል። ባይንድ ካላችሁ ምንድነው የምታደርጉት? ሚስጥር ቁጥር ትሞላላችሁ። እሱን እንዴት አካውንት ሚስጥር ቁጥር እንደምትሞሉ ከዚህ በፊት የሰራው ቪዲዮ ስላለ እሱን መከታተል ይኖርባችኋል ማለት ነው። ስለዚህ ከዛ በኋላ ቪው እለዋለሁ። እኔ ቪው እለዋለሁ። ቪው ስለው ሚስጥር ቁጥር ጠየቀኝ። ሚስጥር ቁጥሬን እሞላለሁ ማለት ነው። ሚስጥር ቁጥሬን ሞላሁኝ። ስሞላ ባይ ዲፎልት እዚህ ጋር ከዚህ በፊት ሞልቼ ከሆነ ወይም ሞልታችሁ ከሆነ አሁን ለምሳሌ የሌላ ሰው ሊንክ ሞልታችሁ እናንተ ኤጀንት ሆናችሁ የራሳችሁን መቀየር ስትፈልጉ መንካት ያለባችሁ ምንድን ነው? እዚች ጋር የኤክስ ምልክት አለች። ደግሜ ላሳያችሁ። እዚች ጋር የኤክስ ምልክት አለች። እሱን የኤክስ ምልክት እነካዋለሁ። አንዴ ክሊር አደርገዋለሁ። ጠፋ ማለት ነው። አሁን ኢምፒቲ እዚህ ጋር እንደምታዩት ኢምፒቲ አለ ማለት ነው። ኢምፒቲ ሆነ ማለት ነው። ከዚህ ላይ እኔ ጫንልና እዚህ ጋር ጫንልና እንደምታዩት ጀስት እዚህ ጋር ፔስት እለዋለሁ። የት ጋር? እዚህ ጋር ፕሊስ ኢንተር የሚለው ላይ ፔስት ጫን ብዬ ይዤ ፔስት የሚል መጣልኝ። ፔስት አልኩት። ፔስት ስለው ገባ ማለት ነው። እንደምታዩት ሊንኩ ገባ። ከዚህ በኋላ ምንም ሳትነካኩ ሰሚት የሚለውን ነው የምትነኩት። ሰሚት የሚለውን ትነካላችሁ ማለት ነው። እዚህ ጋር ሰሚት እለዋለሁ። ምንድነው እያለኝ ያለው እዚህ ጋር ኢምፖርታንት ኖቲስ ብሎ ፕሊዝ ፊል ኢን ዮር ፐርሰናል ዋሌት አድሬስ ዶንት ዩዝ ትሮን ኮንታክት አድሬስ ይላል። ፐርሰናል እንትኑን በደንብ ተጠቀም ፊል አድረግ ወይም ሙላ ነው እያለ ሰሚት እለዋለሁ። እዚህ ጋር ቸክ ይላቸዋል። እናንተ አትቸኩሉበት። አንዳንዴ ካንስል ምናምን ሳትሉት እዚህ ጋር እየቆጠረ ነው። ጀስት አሁን ቸክ አልጋ ላይ ጨረሰ። ቸክ ይለዋለሁ። ባይንድ ሰክሰስፉል አለና እንደምታዩት ቅድም ባይናንስ ሲል የነበረው እዚህ ጋር አሁን ምን አለ? እዚህ ጋር ዩኤስዲቲ አለ ማለት ነው። ስለዚህ ቀየርኩት። ከዛ ምንድነው የሚጠበቅብኝ? እዚሁ እንዳለ ዊዝድሮ እለዋለሁ። ዊዝድሮ ከዛ ፕሊስ ኢንተር አማውንት አለኝ። እንደምታዩት ኤጀንት ካልሆናችሁ እዚህ ጋር ያላችሁን አማውንት በሙሉ ነው ሰሚት ወይም ኔክስት ኦኬ በሉ ነው የሚላችሁ ኤጀንት ካልሆናችሁ። ኤጀንት ከሆናችሁ ግን እዚህ ጋር ፕሊስ ኢንተር የሚል ይመጣላችኋል ማለት ነው። ልዩነቱ እሱ ነው። እዚህ ጋር አሁን እኔ 10 ነው መቀየር የፈለኩት 10 አረኩት ማለት ነው። $10 ወደ ኮይን ወይም ደግሞ በሌላ አባባል ምንድነው 100,000 ኮይን ነው መቀየር የፈለኩት። ስለዚህ ሰሚት እለዋለሁ። ታች እንደምታዩት ታች ያው ሰሚት እለዋለሁኝ። እዚህ ጋር እንደምታዩት ሰሚት የሚለውን እናካዋለሁኝ። ከዛ ኮንፊርም አድርግ እያለኝ ነው። ኮንፊርም አድርግ $10 ዊዝድሮ አድርግ እያልክ ስለሆነ ኮንፊርም አድርግልኝ አለ። ኮንፊርም ስለው ሚስጥር ቁጥር ይጠይቀኛል። አሁን ምንድነው ወደ ማን እንደሚላክ እዚህ ጋር በተለይ ኮንታክት አድሬሱ ላይ እዚህ ጋር መጠንቀቅ ያለባችሁ ኤጀንቶቻችሁ ከሆነ ሊንክ የላኩላችሁ የኤጀንቶቻችሁ ስም ይመጣል እዚህ ጋር ባይንድ አድርጋችሁ ስትልኩ። አሁን እኔ ባይ ዲፎልት የራሴ ስለሆነ እዚህ ጋር እንደምታዩት ጋሻው ወይም ኤጀንት ጋሻው ብሎ መጣ ማለት ነው። አይዲም እዚህ ጋር አስቀመጠው። ከዛ በኋላ ግን 100,000ን በ97,536 ነው የምቀይርልህ እያለኝ ነው። ስለዚህ እኔ ያወቅኩት ጀስት ምንድነው ኤክስቼንጅ ኮይን የሚለውን እዚህ ጋር እነካዋለሁ ማለት ነው። ኤክስቼንጅ ኮይን የሚለውን እነካዋለሁ። ኤክስቼንጅ ኮይን ስለው ሚስጥር ቁጥር ጠየቀኝ። ሚስጥር ቁጥርን እሞላለሁኝ ማለት ነው። ሚስጥር ቁጥሬን ሞላሁኝ። ከዚህ በኋላ ዊዝድሮ ሆነ ወይም ደግሞ ቼክ ዲቴል ይለናል። እዚህ ጋር ቼክ ዲቴል የምንለው ምንድነው? ጀስት ያው ሪኩዌስቱን ነው የሚያሳየን። ከፈለግን ባክ ብለን መውጣት እንችላለን። ግን ቼክ ዲቴል ማለት ነው። ቼክ ዲቴል ስትሉ ስታዩት ይሄኛው በማን ዊዝድሮ እንዳደረጋችሁት አይዱ የማን እንደሆነ ያው ከረንስ ሪል ከረንስ ደግሞ ምንዛሬውንም ያሳያችኋል። ምንዛሬውንም አብሮ
እዚህ ጋር ያሳያቸዋል ማለት ነው። እዚህ ጋር እሱን ለማወቅ ያክል ስለሆነ ባክ ብለን መውጣት እንችላለን። አሁን 48.74 ምናምን የነበረ ያው 38.74 ሆነ ማለት ነው። ወይም ደግሞ 487,000 አካባቢ ነበር ያለኝ፣ አሁን 387,000 ሆነ ማለት ነው። በሌላ አባባል እዚህ ጋር እንደምታዩት ፖይንቴ 100,000 ቀነሰ ማለት ነው። እዚህ ጋር ለምን ዊዝድሮ አላልኩት? ከዚህ ወይ የት ነው የሚገባው ነው አሁን እናያለን። እዚህ ጋር ሚሴጅ ድጋሚ ሊልክ ይችላል፣ ግን ደግሞ ምንድነው የምናደርገው? እዚህ ጋር ቀጥታ ኮይን ትሬዲንግ የሚለው ላይ እንገባለን። ምክንያቱም ወደ ራሴው ስለሆነ የላኩት እዚህ ጋር ኮይን ትሬዲንግ የሚለውን አንዴ ነካዋለሁኝ። ስነካው እንደምታዩት እዚህ ጋር 97,000 የሚለው ገብቷል ማለት ነው። 97,000 የሚለው ገብቷል። 97,000 የሚለው ኮይን እዚህ ጋር እንደምታዩት 97,536 ወደ ራሴ ስለላኩ ገብቷል ማለት ነው። ከዛስ ይሄ ምንድነው የማደርገው ብል እኔ አሁን የፈለኩት ወደ ውጭ ማውጣት ስለሆነ ወደ ውጭኛው ኮይኔ ማለት ወደ የትኛው ኮይን አካውንቴ ማለት ነው? ወደዚህኛው እንደምታዩት እዚህ ጋር የሚያሳያችሁ ስንት ነው? 205,000 ኮይን ነው አይደል የሚያሳያችሁ? እዚህ ጋር 205 ኮይን ነው ያለኝ። ወደዚህ ጋር እንዲገባልኝ የፈለኩት ይሄኛው ኮይን አካውንት ነው የሚባለው። ያኛው ኮይን ትሬዲንግ አካውንት ወይም ደግሞ በሌላ አባባል ኤጀንት አካውንት ይባላል። ይሄ ማለት ኤጀንት፣ ይሄኛው ማለት በትክክል እየሰማችሁ የቤተሰብ ይሄ ማለት ኤጀንት አካውንት ማለት ነው። ይሄ ማለት ኤጀንት አካውንት ማለት ነው። የትኛው ካላችሁኝ ይሄኛው የውጭኛው የኮይን አካውንት፣ ይሄኛው ኮይን አካውንቴ ጋር ላክልኝ ካላችሁ ሰው እዚህ ውጭኛው ጋር ላክልኝ ማለት ነው። ኤጀንት አካውንቴ ላይ ላክልኝ ካላችሁ ደግሞ ኮይን ትሬዲንግ ላይ ላክልኝ ማለት ነው። በሌላ አባባሉ ማለት ነው። ወይም ኮይን ትሬዲንግ ላክልኝ፣ አካውንት ላክልኝ፣ ወይ ደግሞ ኤጀንት አካውንት ላክልኝ ማለት ነው። ስለዚህ አሁን ይሄን ኮይን ትሬዲንግ የሚለውን እገባና እንደ ቅድሙ ወደ ውጭ ልከዋለሁ። ወደ ማውጣት ነው የፈለኩት ወደ ራሴ። ለሰው መላክ ብፈልግ እዚህ ጋር መሙላት እችላለሁ፣ ግን እኔ ለራሴ ስለሆነ እዚህ ጋር ዩዘር አይዲ የሚል ይታያቸዋል። እዚህ ጋር አሁን ወደ ውጭኛው ማውጣት ነው የፈለኩት። ስለዚህ እዚህ ጋር ዩዘር አይዲ እና ፕሊስ ኢንተር ኮይን አማውንት ይላል። ስለዚህ ዩዘር አይዲ የሚለው ላይ መጀመሪያ የምትልኩለትን ሰው፣ ለሰው ከሆነ የምትልኩት የምትልኩለትን ሰው ከ10,000 ኮይን ከ8,000 ኮይን ጀምሮ ወደ ማንኛውም ሰው ኤጀንት አካውንትም ኮይን አካውንትም መላክ ይቻላል። ወደ ውጭኛው መላክ ይቻላል እዚህ ጋር። ስለዚህ ወደ ራሴ ነው ማውጣት የፈለኩት። የራሴን አይዲ ሞላለሁ 406,407 ስለው እዚህ ጋር ስም መጣ። መጠንቀቅ ያለባችሁ ስም መምጣቱን ወይም ደግሞ ልክ አሁን እናንተ ባንክ ስትልኩ የሰውየው ስም እንደሚመጣላችሁ የእናንተም እዚህ ጋር መምጣቱን ማረጋገጥ ይኖርባችኋል ማለት ነው። አሁን የሰው የባንክ አካውንት ስትሞሉለት እከሌ ነው የሚባለው ብሎ ያረጋግጥላችኋል አይደል? እኔ ደግሞ ኤጀንት አካውንት የኔን ስሞላው ጋሻው ብሎ ይመጣል ማለት ነው። አንድ ብስት አሁን እዚህ ጋር እንዲህ ባክብል ሌላ ያው ስም ቀየረብኝ። አያችሁት? ለዚህ ሰውዬ ነው የምልክለት ማለት ነው። ይሄንን የሆነ ቁጥር ብስት ለዚህ ሰውዬ ነው የሚገባለት። ስለዚህ እኔ የራሴ መሆኑን በደንብ አይዲውን እሞላለሁ፣ ስሜንም አረጋግጣለሁ። ከዛ ታችኛው ምንድነው የምናስገባው? እዚህ ጋር እንደምታዩት እዚህ ሁለተኛው አማውንት ነው መጠን ማለት ነው። ስለዚህ እኔ የፈለኩት ሙሉውን ነው ማውጣት የፈለኩት 97,536 ብዬ ሙሉውን አወጣው ማለት ነው። 97,536 አልኩና ሙሉውን አወጣው። እታች ማየት ያለባችሁ ከዛ ቀጥሎ እዚህ ጋር ኮይን አካውንት እና ኤጀንት አካውንት ነው። ቅድም ነግሬያችኋለሁ። ኮይን አካውንት ካልኩት ወደ ውጭኛው ላክልኝ ነው። ኤጀንት አካውንት ማለት ለሌላ ሰው ኤጀንት አካውንቱ ላይ መላክ ብፈልግ ነው። ግን እኔ እዚሁ ኤጀንት አካውንት ላይ ስላለ ከዚሁ ወደዚሁ መላክ አይችልም። ሰው ኮይን አካውንት ላይ ብዬ ነው የምልከው። ለምን? ወደ ውጭ ነው ማውጣት የምፈልገው። ውጭኛው ኮይን አካውንት ላይ እንዲቀመጥ ስለሆነ ጊፍት የምሰጥበት ቦታ ላይ እዚህ ጋር አስቀምጠዋለሁ። ይህን እነካዋለሁ ማለት ነው። እንደምታዩት መረጥኩት፣ ይህን መረጥኩት። ከዛ በኋላ ታች ትራንስፈር ማለት ነው። ትራንስፈር አልኩት። እዚህ ጋር እንደምታዩት ትራንስፈር አልኩት። ትራንስፈር ስለው ኮንፊርም አድርግልኝ። የምትልከው ኮይን አካውንት ላይ ነው። ሰውየው የምትልከው ጋሻ ኤጀንት ለሚባል ሰው ነው። የምትልከው ኮይን መጠን ደግሞ ይሄን ያለው ኮንፊርም አድርግልኝ እያለኝ ነው ማለት ነው። ኮንፊርም አድርግልኝ እያለኝ ነው። ስለዚህ ኮንፊርም እለዋለሁ። እንደምታዩት ባድ ሆነ ማለት ነው፣ ወይም ላከ ጨረስኩ ማለት ነው። እዚህ ጋር 0 ሆነ መልሶ እዚህ ጋር የሚሞላውት ያው በዛ ልክ ማለት ነው። አሁን ውጨኛው ላይ
እንየው። እዚህ ጋር እንደምታዩት አሁን 97741 ያደረገው ቅድም 205 ኮይን ብቻ ነበር ያለው። አያችሁ አይደለ? ስለዚህ ወደ ውጭ አወጣ። ይሄን ይመስላል ኮይን አቀያየር። ከዚህ በኋላ ጊፍት መቀየር ትችላላችሁ፣ ቪአይፒ መግዛት ትችላላችሁ። ቪአይፒ እንዴት እንደሚገዛ ደግሞ በተመሳሳይ ከዚህ ከባለፈው ቪዲዮ ስለሰራውላችሁ በዛ ልክ ማየት ትችላላችሁ ማለት ነው። ይሄን ይመስላል የዛሬው እንትናችን። መልካም ቆይታ፣ መልካም ጊዜ።